ውድ የዚህ ቻናል ተከታታዮች ባላችሁበት ሀገርና ሰዓት አቆጣጠር ሰላማችሁ ይብዛ። በዚህ ቻናል ሀገራዊና ዓለም አቀፋዊ ትኩስ ዜናዎችን እናሰማችኋለን። ቻናሉን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ይጀምሩ። በሴኔጋል ሀገር በግብረ ሰዶማውያን ላይ ከፍተኛ ቅጣት ተጣለ። የሴኔጋሉ ፕሬዝዳንት በሀገሪቱ ግብረ ሰዶማውያን ላይ በከፍተኛ ሁኔታ የሚቀጣ አዲስ ህግ በፊርማቸው አጽድቀዋል። ይህን አዲሱን ህግ ቀደም ሲል ግብረ ሰዶማዊነት ድርጊት ላይ ተጥሎ የነበረውን ከፍተኛ የእስር ቅጣት ወደ 10 አመት ከፍ አድርጎታል። ከተፈጥሮ ውጪ የሆነ ድርጊቶች የተመደበው የተመሳሳይ ጾታ ግንኙነት ላይ የሚጥለው ቅጣት ከነበረበት ከ1 አመት እስከ 5 አመት ወደ 5 አመት እስከ 10 አመት ከፍ እንዲል አድርጎታል። አዲሱ ህግ ከእስር በተጨማሪ ከ2 ሚሊዮን እስከ 10 ሚሊዮን የሴኔጋል ፍራንክ ወይም ከ$3000 እስከ $17000 የሚደርስ ከፍተኛ የገንዘብ መቀጮ ደንግጓል። ይህንንም ቀደም ሲል ከነበረው ከ1.5 ሚሊዮን ፍራንክ እጅግ የላቀ ነው። ግብረ ሰዶማዊነትን የሚያስተዋውቅ ወይም የገንዘብ ድጋፍ የሚያደርግ ግለሰቦች ከ3 አመት እስከ 7 አመት የሚደርስ የእስር ቅጣት ህጉ ፈቅዷል። አጸያፊ የተባለውን ይህንን ድርጊት የሚያበረታታ ማንኛውም ድርጊት እንደ ወንጀል እንዲታይ ተደርጓል። ህጉ ያለምንም ማስረጃ ሌላውን ሰው በግብረ ሰዶማዊነት ወንጀል የሚከስ ማንኛውም አካል በወንጀል እንደሚቀጣ አካቷል። ይህንን ጠንካራ ፕሬዝዳንቱ የሀገሪቱን ጠቅላይ ሚኒስትር ኡሳማኒ ሶንኮን በምርጫ ወቅት ለህዝቦቹ የገቡለትን ቃል የፈጸመበት ነው ተብሏል። የተባበሩት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በውሳኔው እጅግ አሳሳቢ ነው ሲሉ ገለጹት ሲሆን ህጉ ሰብአዊ መብቶችን የሚጥስ ነው ብሎ ተናግሯል። በተቃራኒው በሴኔጋል የሚገኙ የሃይማኖት ተቋማትና ማህበራት ግብረ ሰዶማዊነት የምዕራባውያን ባህል መጫኛ መሳሪያ ነው በሚል ጠንካራ ቁጣ እንዲጥል ሲወተውቱ መቆየታቸውን ተብሏል። ከባለፈው የካቲት ወር ጀምሮ በሴኔጋል በርካታ ሰዎች በግብረ ሰዶማዊነት ተጠርጥረው በቁጥጥር ስር ውለዋል። አዲሱ ህግ ተጠርጣሪዎች ላይ የሚጥለውን ቅጣት የበለጠ የሚከብድ በሀገሪቱ ያለው ጥብቅ ቁጥጥር ማጠናከር ነው። በተለይም ድርጊቱ የተፈጸመው ለአካለ መጠን ባልደረሱ ህፃናት ላይ ከሆነ ከፍተኛ ቅጣት እንደሚጥል ህጉ ይደነግጋል። በሌላ ዜናም 5 ሳምንታትን ያስቆጠረው የኢራንና አሜሪካ ጦር ውስጥ ለመጀመሪያ ጊዜ የኢራን ጦር የአሜሪካን ጦር ጄት መቶ መጣሉን ተናግረዋል። ይህንንም ሁለቱ ሀገራት ባለስልጣን አረጋግጧል። የተመታው የጦር ጄት 2 ሰዎችን የያዘው F-15E ሲሆን ከጄቱ ውስጥ የዘለለው አንድ አብራሪ ተገኝቷል ተብሏል። የት እንዳለ የት እንደተገኘ ምንም አልተባለም። ሁለተኛው ግን እስካሁን አልተገኘም። በተመሳሳይ ሌላ ሰው ሁለተኛ የአሜሪካ ጦር ጄት ባህረ ሰላጤ አካባቢ ተከሰከሰ ሲሆን አብራሪው መትረፉን ተገልጿል። ኢራን አውሮፕላን በወደቀበት በደቡብ ምዕራብ አካባቢ ፍለጋ እያደረገች ሲሆን የአካባቢው አስተዳደር ጠላትን በህይወት ለያዘ ወይም ለገደለ ልዩ ሽልማት እንደምትሰጥ ቃል ገብታለች። ዜጎችም በፍለጋ ላይ በአሜሪካ ሄሊኮፕተሮች ላይ ተኩስ መክፈታቸውን ተናግረዋል። ሰላም እንዲወርድ እና የፓኪስታን እየጣሩ ሲሆን ኢራን ግን የአሜሪካን ባለስልጣን አይናችሁን ላፈር ብላለች።